ወንጌል የምንለው ባጭሩ ግን ይሄ ሐዲስ ኪዳኑን ብቻ አይደለም። መድኃኒታችን ኢየሱስ ክርስቶስ በሕይወተ ሥጋ እያለ ያስተማረው ወንጌል ነው ስሙ። ሞቶ ከተነሳ በኋላ እስከ እርገቱ ድረስ ደግሞ በ40 ቀን ውስጥ ያስተማረው ኪዳን ተብሏልና ቀጥታ ትርጉሙ እንደሚታወቀው መሐላ ማለት ነው። ቃል ኪዳን የምንለው ነው። ወንጌል ከኪዳን ኪዳን ከወንጌል ብዙ የሚለያዩበት ነገር የለም። እንዳልኩት ቅድም ምናልባት በጸሎት ይሄ ኪዳን በእኛ ቤተክርስቲያን ብቻ ሳይሆን በሌሎቹም ለምሳሌ የጌታ ኪዳን ተብሎ ወይም ደግሞ ቴስታመንተም ዶሚኒ እያሉ የሚጠሩት አለ። በእነሱ አቆጣጠር በአንዳንዶቹ ወደ 74 ክፍል አለው። በሌላ መልኩ በእኛ ቤተክርስቲያን ኪዳን 2 ክፍል ሆኗል። አንዱ ደግሞ ያልተከፋፈለ ስድ ንባብ ነው። በዚህ መልኩ ስንት ክፍል ይሆናል ማለት ነው? 60 ይሆናል ማለት ነው በእኛ ቤተክርስቲያን። ሌላ መልኩ ስለ ሐሳዊ መሲህ፣ ስለ ዓለም መጨረሻ እና በዚያ ወቅት ስለሚደርሰው መከራም የሚናገር ክፍል የያዘ ነው። በአጠቃላይ ኪዳን የምንለው ይሄ ነው። በዛውም እመቤታችን ራሱ ኪዳነ ምሕረት እንላታለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ እንደ ምሕረት ኪዳን የምሕረት ኪዳን አድርገን የምናይባቸው እይታዎች አሉ አይደል በቤተክርስቲያናችን እና እነሱን ነገር ትንሽ ቢያስረዱን። ሰላም ጤና ይስጥልኝ ውድ የጉባኤ ኤክሌሲያ አድማጭ ተመልካቾቻችን፣ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። አሁን የምንገኘው በበዓለ ሃምሳ ብለን በምንጠራው ወቅት ነው እና በዚህ ወቅት ደግሞ እንደሚታወቀው ጌታችን ለደቀ መዛሙርቱ ኪዳን የተባለውን ትምህርት ያስተማረበት ወቅት ነውና እንግዲህ የኔታ ስሙርም ባለፈው ቃል በገቡት መሰረት ስለ ኪዳን ትንሽ ነገር ሊያስተምሩን እዚህ አብረውን ተገኝተዋል። እንግዲህ ረድኤተ እግዚአብሔርን አጋዥ በማድረግ ይህንን መርሃ ግብር እንጀምራለን። የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ደህና መጡልን በድጋሚ ኔታ። እንኳን ደህና ቆያችሁን በድጋሚ። በጣም መልካም። እንግዲህ ባለፈው ትምህርታችን በበዓለ ሃምሳ እንደውም ስለ ኪዳን መነጋገር ነበረብን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኪዳንን ባስተማረበት ወቅት ስለ ኪዳን ማወቅም መነጋገርም መማርም ነበረብን በሚለው ጥያቄ ተነስተን የዛሬው መርሃ ግብር እንግዲህ ጀምረናል ማለት ነው። ስለዛ ከምንነቱ ብንጀምር ኪዳን ምንድነው? ለምንድነው ኪዳን የተባለው? ማን ነው ኪዳንን የሚያደርሰው የሚሉትን ነገሮች ትንሽ ለማንሳት እንሞክር እንደ መግቢያ። ጥሩ። ያው እንግዲህ ሁሌ እንደምንለው ማለት በዚህ በፋሲካ ወቅት መድኃኒታችን ኢየሱስ ክርስቶስ በሕይወተ ሥጋ እያለ ያስተማረው ወንጌል ነው ስሙ። ሞቶ ከተነሳ በኋላ እስከ እርገቱ ድረስ ደግሞ በ40 ቀን ውስጥ ያስተማረው ኪዳን ተብሏልና ሁለቱ ያን ያህል ልዩነት የላቸው። ምናልባት ይሄኛው በቤተ ክርስቲያን በቀን በቀን የሚጸለይ መሆኑ ነው። ወንጌሉ ደግሞ ምናልባት በጸሎትነቱ ሌላ እንጠቀመው እንችላለን። ያ ማለት በቅዳሴ ሰዓት ይነበባል፣ የታወቀ ነው። ወንጌል የምንለው ባጭሩ ግን ይሄ ሐዲስ ኪዳኑን ብቻ አይደለም። በሐዲስ ኪዳን ዘመን ውስጥ ወይም በዓመተ ምሕረት ውስጥ ያለውን ጠቅላላውን የቤተ ክርስቲያን አገልግሎት ስለሆነ ወንጌል የማይቋረጥ አገልግሎት ማለት እንችላለን። ምናልባት እንደ መጽሐፍ ክፍል ያየነው እንደሆነ ግን ወንጌል የምንለው ከሞቱ በፊት 3 ዓመት ያስተማረውን የሐዲስ ኪዳን ትምህርት ነው እና ከሞተ በኋላ በፈቃዱ በስልጣኑ ተነስቶ ለ40 ቀን ይህንን ኪዳን አስተምሯል። ኪዳን በቀጥታ ትርጉሙ እንደሚታወቀው መሐላ ማለት ነው። ቃል ኪዳን የምንለው ነው። ተስፋን የሚያሳይ ነው። ኪዳን ተስፋነት አለው በውስጡ። ስለዚህ ይሄ ተስፋ ምንድነው ያል እንደሆነ ተስፋው መንግስተ ሰማያት መወቀዛ ቀበቃለ ዝንቱ መጽሐፍ የዚህን መጽሐፍ ቃል የጠበቀ እንደ መላእክት በሕይወት ይኖራል፣ የመላእክትን ምስጋና እያመሰገነ ይኖራል የሚል ቃል ኪዳን ስላለው መላእካዊ ባህሪን መላእካዊ ጠባይን ለብሰን የምንኖርበት የጸሎት ክፍል ጭምር ነው ማለት ነው እና
አንዱ ይሄ ነው። ወንጌል ከኪዳን ኪዳን ከወንጌል ብዙ የሚለያዩበት ነገር የለም። እንዳልኩት ቅድም ምናልባት በጸሎት ይሄ በየሰዓቱ የተከፋፈለ የጸሎት ክፍል አለው በጸሎትነቱ። ከዛ ውጭ ግን ወንጌልም ኪዳን ነው፣ ኪዳንም ወንጌል ነው። ለምሳሌ ወንጌል ማለት ብስራት ማለት ነው። በቃ በጎ ወሬ፣ በጎ ዜና ማለት ነው። ይሄ የግሪክ ቃል ነው ወንጌል የሚለው የግሪክ ቃል ነው። እና ስለዚህ አሁን ብስራት ወይም በጎ ዜና፣ በጎ የሚያስደስት ወሬ ማለት ነው። መልአኩ ለእረኞች በሉቃስ ወንጌል ላይ ወነዋት ወልደ ፍስሐ ዘይከውን ለክሙ ለኩሉ አሕዛብ፣ ለእናንተና ለዓለሙ ሁሉ ደስታ ተወልዶላችኋል አይደል ያለ። ይሄ የክርስቶስ መወለድ ነው ወንጌል የሚባለው፣ ብስራት ማለት ነው። ብስራት የሚባለው ወይም ወንጌል የምንለው። በሌላ መልኩ ደግሞ ከልደቱ ባሻገር የክርስቶስ ሞቱ ትንሣኤው፣ በሞቱ ለሞት ደምሰሶ ሞትን በሞቱ አጠፋው። ይሄ ትልቁ ዜና ይሄ ነው። ስለዚህ ብስራት ማለት ይሄ ከክርስቶስ መወለድ እስከ ክርስቶስ ሞት ድረስ ያለው ለኛ በጎ ብስራታችን ነው። በሞቱ ሞትን ያጠፋበት ነው። በመሰቀሉ ሰቃያችንን ራሱን ዲያብሎስን አሰቃያችንን ዲያብሎስን ያሸነፈበት ነው። ስለዚህ ሁሉ ለኛ ብስራት ይባላል ወንጌል ማለት ነው። ይሄኛው ደግሞ እንዳልኩት ኪዳን ደግሞ እግዚአብሔር ለደቀ መዛሙርቱ ይህንን ጸሎት ይህንን ስርዓት ለሚጠብቁት የሚሰጠውን ዘላለማዊ ተስፋ የነገረበት ያስተማረበት ክፍል ነው ማለት ነው። ኪዳን በእኛ ቤተክርስቲያን ብቻ ሳይሆን በሌሎቹም ለምሳሌ የጌታ ኪዳን ተብሎ ወይም ደግሞ ቴስታመንተም ዶሚኒ እያሉ የሚጠሩት አለ። የጌታ ኪዳን ማለት ነው። የጌታችን የኢየሱስ ክርስቶስ ኪዳን ተብሎ ይጠራል። ክፍሉ ከኛ ትንሽ በመጠኑ ይለያያል። እነሱ ትንሽ የሚጨምሩት አለ ማለት በአቆጣጠር ደረጃ ልክ እንደ መጽሐፍ ቅዱሳችን እኛ ብዙን አንድ ወይም አንዱን ብዙ እያልን 81 እንደምናደርሰው እነሱ ደግሞ ሰብሰብ እያደረጉ ወይም ደግሞ እየጨመሩ ቁጥሩ ላይ ትንሽ ልዩነት አለን። ግን ዞሮ ዞሮ ኪዳን በሌሎች አብያተ ክርስቲያናትም ይታወቃል ማለት ነው። በእነሱ አቆጣጠር በአንዳንዶቹ ወደ 74 ክፍል አለው። በእኛ ቤተክርስቲያን ደግሞ ኢትዮጵያ ውስጥ ባሉት ማለት ሰብሰብ ብሎ የመጀመሪያው ሁለቱ ክፍል ይሄ 74 ያልኩት ምኑን ነው? ርዕሰ ጉዳዮቹ ናቸው። ርዕሰ ጉዳዮቹ ማለት ለምሳሌ ስለ ታመሙት ሰዎች፣ ስለ መንገደኞች፣ ስለሚሉ ነገሮች አሉት። እነዚያን በተመለከተ ማለት ነው። ቅድሳት ለኛ ልክ አሁን እኛ ልክ በእንተ ቅድሳት ላይ ዝርዝር ነገሮች አሉ አይደል? ስለ ደመና፣ ስለ ባህር፣ ስለ መሬቱ፣ ስለ ነፋሱ እያልን ስለምንላቸው ነገሮች እነዛ ሲጀመር ማለት ነው። በሌላ መልኩ በእኛ ቤተክርስቲያን ኪዳን ሁለት ክፍል ሆኗል። በሌሎችም ያው ሁለት ክፍል ነው ይታወቃል። አንዱ ክፍል 30 አንዱ ክፍል 44 ስለሚሆን ነው ሌላው ጋር ልዩነት ያለው። እኛ ጋር ደግሞ የመጀመሪያው ክፍል 59 ነው። 59 ክፍል አለው። 59 ጉዳዮች አሉት ማለት ነው። አንዱ ደግሞ ያልተከፋፈለ ስድ ንባብ ነው። በዚህ መልኩ ስንት ክፍል ይሆናል ማለት ነው? 60 ይሆናል ማለት ነው በእኛ ቤተክርስቲያን። እንግዲህ እነዚህ ሁለቱ ናቸው ኪዳን ብለን የምንጠራቸው ባጭሩ ማለት ነው። አሁን ያልኩት ግልጽ ለማድረግ የ59 ክፍል ያለው 59 ጉዳዮችን የሚዳስስ ክፍል አለው። ይሄ እንግዲህ ብዙ ነገሮችን የሚዳስስ ነው። ለምሳሌ ከነዚያ ውስጥ የተወሰነውን ባለፈው እያየን ነበረ። በእንተ ቅድሳት ያልነው ይሄ እዚህ ውስጥ የሚገባ ነው። ቅዱስ ስሉስ በቁርባን ጊዜ ምን ማድረግ እንዳለብን፣ ኤጲስቆጶስ፣ ካህን፣ ዲያቆናይት እንዴት መሾም እንዳለባቸው፣ ቤተክርስቲያን እንዴት መሰራት እንዳለበት ወዘተርፈ እንዲህ አይነት ነገሮችን የያዘ ነው ማለት ነው። የቤተክርስቲያንን ጠቅላላ አገልግሎት የያዘ ነው። በሌላ መልኩ ስለ ሐሳዊ መሲህ፣ ስለ ዓለም መጨረሻ እና በዚያ ወቅት ስለሚደርሰው መከራም የሚናገር ክፍል የያዘ ነው። በአጠቃላይ ኪዳን የምንለው ይሄ ነው። እንግዲህ አሁን ከነዚህ መካከል ደግሞ እኛ ከዚህ ሁሉ ትልቅ ክፍል ከሆነው ውስጥ 9ኙን አውጥተን 3 የሌሊት 3 ማለት 3 ክፍሎች 3 ካህናት ሊሉት የሚችሉት ከዛ ደግሞ 3 የነግ በጠዋት 3 ደግሞ የሰርክ አለን ማለት ነው።
እነዚህ ናቸው አሁን ለጊዜው እኛ ቤተክርስቲያን ውስጥ በዋናነት አገልግሎት እየሰጡ ያሉት። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን መጻሕፍት የመጽሐፍ ቅዱስ ክፍል አድርጋ ነው የምትቀበላቸው። ሌሎቹ የሥርዓት ነው የሚያደርጉት ማለት እንደ ጸሎትነት የሚጠቀሙት አሉ። በዋናነት ደግሞ ይሄ አድርግ አታድርግ፣ ይሄን አድርጉ የሚለውን እንደ ታሪካዊ ምንጭ ይጠቀሙታል እንጂ መጽሐፍ ቅዱስ ብሎ አይቆጥሩትም። እኛ ደግሞ በተለየ ሁኔታ ጌታችን ኢየሱስ ክርስቶስ ካስተማረው ለምን የመጽሐፍ ቅዱስ ክፍል አይሆንም በሚለው ተስማሙ ሊቃውንት የመጽሐፍ ቅዱስ ክፍል አድርገውታል። ምንም ኪዳንን ማለት ነው። ሌላም አሉ በእርግጥ 8 የሐዋርያት በቅሌምንጦስ እጅ ወደኛ የደረሱ ተብለው የሚታወቁ ከነዛ ጋር አንድ ላይ የተጠረዘ ነው ባጭሩ። ይሄኛው ግን ኪዳን ደስ የሚል ርዕሰ ጉዳይ ነው በዛው የሚያነሱት የኔታ። ስለዛ አሁን 7ቱ ኪዳናት ብለን ከፍለን የምናነሳቸው የኪዳኑ አሁን 9 ኪዳናት ከ7ቱ ኪዳናት አንዱ ክፍል ኪዳን ተብሎ የሚያዘው ነው አይደለ? ማለትም የጠዋት የሌሊት የነግ የሰርክ ተብሎ አንድ ኪዳን፣ ከዛ ደግሞ ትምህርተ እቡአት በእንተ ቅዱሳት ቅዳሴ ጊዜ እየተባለ ደግሞ 7 ይደርሳሉ። ስለዚህ እነዚህ 7ቱ የ59ኙ አንድ ያልተከፋፈለ ወጥ ሆኖ የተጻፈው ደግሞ በተለምዶ ስድ እንለዋለን። ያው ቃሉ ለብዙ አሻሚ ስለሆነ እንፈራዋለን መሰለኝ። ለዛ ነው እና እነሱን ከነሱ ውስጥ ነው የሚካተቱት ማለት ነው። ትንሽ ለማጥራት ስለፈለኩኝ ነው። አዎ እነዚህ 7ቱ ከነዛ ውስጥ የመጡ ናቸው። አይ መልካም ነው። ስለዚህ አሁን እርስዎ እንዳነሱት እንግዲህ ኪዳንን በብሉይ ኪዳን በብሉይ ወይንም በኦሪት ጊዜ ከዛ በፊትም የምናውቃት ይዘት ይኖራል። አሁን ምናልባት ለአባታችን ለአብርሃም፣ ለኖህ፣ ለአዳም ከተሰጡት ኪዳናትና አሁን በአዲስ ኪዳን ከተሰጠው ኪዳን በዛውም እመቤታችን ራሱ ኪዳነ ምሕረት እንላታለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ እንደ ምሕረት ኪዳን የምሕረት ኪዳን አድርገን የምናይባቸው እይታዎች አሉ አይደል በቤተክርስቲያናችን እና እነሱን ነገር ትንሽ ቢያስረዱን። ኪዳን እንግዲህ እንዳልሽው ነው። ብዙ አይነት የኪዳን አይነቶች ነው ያሉ ቤተክርስቲያን ውስጥ ወደ 7 የሚደርሱ የሚታወቁ የኪዳን አይነቶች አሉ በተለምዶ ቁጥር ማለት ነው። ግን ከዛም በላይ ናቸው። ያው ሰዎቹ የሚታወቁ ዋናዎቹን ለማለት ካልሆነ በስተቀር ኪዳን የሌለው አባት የለም፣ ኪዳን የሌላት እናት የለችም። ቅድስት ሆነው ቅዱስ ሆነው ማለት ነው። ስለዚህ ቅዱስ ወይም ቅድስት ሆነው ኪዳን የሌላቸው ከሌሉ ወይም ሁሉም ኪዳን ካላቸው የተወሰኑትን ዋና የሚባሉትን ለመናገር ኪዳነ አዳም ብንል የአዳም ኪዳን ምንድነው? ሁሉ ሰው የሚያውቀው ነው። እግዚአብሔር ለአዳም የገባለትን ቃል ኪዳን ለመናገር ነው የሚታወቀው። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ነው በቀሌምንጦስ የተጻፈው ማለት ነው። በሌላ መልኩ ከዛ በኋላ የተለያየ ኪዳን አለ። ለምሳሌ አምላካችን እግዚአብሔር ለቃይልም ቃል ኪዳን ሰጥቶታል። ለምሳሌ ያገኘው ሁሉ እንዳይገለው ዘፍጥረት ምዕራፍ 4 ላይ ምልክት አስቀምጦበታል። ይሄ ኪዳን ነው። እሱም ኪዳን ነው። ያገኘው ሁሉ እንዳይገድለው ምልክት አደረገለት ማለት መሐላ ነው። እሱ ያገኘው ሁሉ እንዳይገኝ ፊርማ ማለት እኮ ነው። ኪዳን ማለት ሰው ውል እኮ ነው። እግዚአብሔር ከቃይል ጋር ውል አድርጓል። ያገኘው ሁሉ አይገልህም ብሎ ምልክት አደረገለት ማለት እሱ ውል ነው። ከዚያም በኋላ በተለያዩ ጊዜያት ለተለያዩ ሰዎች እግዚአብሔር ቃል ኪዳን አለው። የኖህ ኪዳን አሁን በጣም የሚታወቀው እሱ ነው። ዘፍጥረት ምዕራፍ 6-7 ላይ ባለው ታሪክ ውስጥ ያለው ማለት ነው። ቀስቴን በደመና አድርጋለሁ የታወቀው ነው። ያም እንደሚታወቀው እንግዲህ ኪዳነ ኖህ ተብሎ ይጠራል። እግዚአብሔር በስልጣኑ ማዳን ይችላል። ግን ከዚህ ቀደም ብዙ ጊዜ የምንናገረው እግዚአብሔር አምላክ ከጎርፍ ወይም ደግሞ ከመጣው ዶፍ በሰማይም በምድርም ከገነፈለው ውሃ ማዳን የሚችልበት ብዙ ጥበብ አለው። ግን በእንጨት አዳነው እና ይሄ ራሱን ችሎ ሌላ ትምህርት ነው። በዛ ላይ ደግሞ ከመርከብ ከወጣ በኋላ ቃል ብቻ ተናግሮ ዝም ማለት አላጠፋህም፣ ልጆችህንም አንተንም ለዘላለም ከዚህ በኋላ በፈላ ውሃ አላጠፋህም ብሎ ቃል ብቻ ሲበቃው የሚታይ ነገር አደረገ እግዚአብሔር ሰማይ ላይ ማለት ነው። በተለምዶ 4 የምንላቸው ግን ያው ከዛ ይበዛሉ ተብሎ ነው። ዋና ጎልተው የሚታዩትን ነው ቤተክርስቲያን መናገር የተለመደው እንጂ እውነት ነው። ቀለሙ እንግዲህ ሊበዛ ይችላል በደንብ ሲታይ፣ ግን ጎልቶ የሚታየው በአይናችን የምናያቸው እነዚህ 4ቱ ህብረ ቀለማት አሉ። እሱም በሰማይ ሰሌዳ ላይ ስሎ አሳየው። ስለዚህ ይሄም ሌላ ኪዳን ነው። እግዚአብሔር ከዚህ በፊትም ጠቅሰናል ይመስለኛል፣ ለማዳን ምክንያት ይፈልጋል። 318 ሊቃውንት እንደሚሉት
ለማዳን ምክንያት ይፈልጋል ማለት ያለ ምክንያት ማድረግ ይችላል፣ ግን በምክንያት ነው ስራውን ማድረግ የሚፈልገው። ከዚህ በፊትም ብለናል። ለምሳሌ ሰውን ሲፈጥር ምክንያት ምንድነው? ምክንያቱ ምንድነው ታዲያ? አራቱ ባህሪያት አሉ ምናምን ብሎ ሰው ሊያስብ ይችላል። አራቱ ባህሪያት ከየት መጡ? የምናውቀው ነገር የለም። ስጋው ራሱ ከባዶ ነገር ነው ያመጣቸው። ከባዶ ነገር ማምጣት ከቻለ ከባዶ ነገር እሱም ስጋ ሳይለብስ ማዳን ይችላል ነበር ወይ? ራሱ እግዚአብሔር ኢየሱስ ክርስቶስ አዳምን እንዲሁ ሰው ሳይሆን መከራ ሳይቀበል ማዳን ይችል ነበር። እንግዲህ አንዱ ምክንያት ከብዙ ነገሮቻችን አንዱን ለማየት ለማዳን ምክንያት ፈለገ። ያ ማለት ምንድነው? ረቂቅ የሆነው እግዚአብሔር ግዙፍ ስጋን ከድንግል ማርያም መውሰድ፣ ይሄን ለማዳን ምክንያት አደረገ። ስለዚህ እንግዲህ እመቤታችንን ኮዝ ኦፍ ሳልቬሽን የምንለው አሁን አንዳንዶቹ ኤፊሽንት ኮዝ የሚባል ነገር አለ መሰለኝ። ኤፊሽንት ኮዝ እና ዝም ብሎ ኮዝ ይለያያል። ኤፊሽንት ኮዝ ማለት እንግዲህ ራሱ ክርስቶስ ነው። እመቤታችን ስንል ደግሞ ኮዝ፣ አሁን ምክንያትና የምክንያት መነሻ መሆን በጣም ይለያያሉ። ቤተክርስቲያን ውስጥ የማዳን ምክንያቶቹ ብዙ ናቸው። በብሉይ ኪዳንም ይሁን በሐዲስ ኪዳን የማዳን ምክንያት ለእግዚአብሔር የማዳን ምክንያት ለምሳሌ ቀስተ ደመናው በቃ ቃሉ ብቻ በቂ እኮ ነው። አላጠፋህም አድንሃለሁ የሚለው ቃል ከዚህ በኋላ በንፍር ውሃ አልገልህም ልጆችህንም በዚህ አላጠፋም ካለ እግዚአብሔር በቂ ነው። ግን የሚታይ ነገር ፈለገ ማለት ሰው ይፈልጋል። የሰው ጠባይ ሰው ባህሪ ይፈልጋል። ለምሳሌ ነው ደመና ሲዞር ወይኔ ልጠፋ ነው እንዲህ ብሎ የሆነ ነጎድጓድ ሲሰማ ብልጭታ ሲያይ ወይኔ ደግሞ እንደገና ሊመጣ ነው ብሎ ፎቢያ ከሚያሰቃየው እግዚአብሔር አምላክ አላጠፋህም ብሎ የሰማይ ሰሌዳ ላይ ፊርማ ያስቀምጥለታል ማለት ነው፣ ቀስተ ደመናው። ስለዚህ ሰው የሚታይ ነገር ይፈልጋል። እግዚአብሔር አምላክ ደግሞ በሚታይ ነገር ሰውን ማዳን፣ ሰውን ኪዳን መስጠት ወደደ። ስለዚህ ለማዳን ምክንያት ይፈልጋል የምንለው ለዚህ ነው። ከዛ ባሻገር ከኖህ ማለት ነው። በነገራችን ላይ ይሄ ራሱ ቀስተ ደመናው መርከቡ በአባቶቻችን በጣም ብዙ ትርጓሜ ነው ያለው። ዓላማችን ይሄ ስላልሆነ ወደ ሌሎቹ ብናልፍ ከዛም በኋላ እንግዲህ ወደነ አብርሃም ስንመጣ ብዙ ኪዳን ገብቶለታል። ለምሳሌ ዘርህን እንደ ምድር አሸዋ በዛዋለሁ የሚለው አንዱ ነው። የምድር አሕዛብ በዘርህ ይባረካሉ የሚለው ዘፍጥረት 22:18 ላይ ያለው ቃል የምድር አሕዛብ ሁሉ በዘርህ ይባረካሉ። ይሄ በጣም ትልቁ ኪዳን ነው። እመቤታችን በኋላ በሉቃስ ወንጌል ላይ ምዕራፍ 1 የእመቤታችን ጸሎት ተብሎ የሚታወቀው የጸሎት ክፍል ላይ ዘፍጥረት 22:18 እና ሉቃስ 1ን አገናኝታ እዛ እናገኘዋለን። እመቤታችን መጨረሻ ላይ ምን ትላለች በጸሎቷ? ወተዘከረ ሳህሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ለአብርሃምና ለዘሩ የተናገረውን ቃል ኪዳኑን አሰበ ነው የምትለው። እግዚአብሔር ለአብርሃም ምን ብሎ ነበር? የምድር አሕዛብ ሁሉ በዘርህ ይባረካሉ። ስለዚህ ክርስቶስ ከሷ ሲወለድ ለአብርሃምና ለዘሩ የተናገረውን ኪዳን አሰባለች። ስለዚህ እግዚአብሔር አምላክ ለአብርሃም የገባው ኪዳን በድንግል ማርያም ተፈጸመ። እሷ ራሷ ይህንን ነገር መስክረዋለች። እስመ ገብረ ሊተ ኃይለ አብያት የሚለው ታላቅ ስራን በእኔ አድርጓልና ምትል መንፈሴ በአምላኬ በመድኃኒቴ ደስ ይላታል እያለች ትመጣለች። እሷ ታላቅ ስራን በእኔ አድርጓልና ትላለች እና እግዚአብሔር በእሷ ታላቅ ስራን አድርጓል። ይሄ ትልቅ የኪዳን ፍጻሜ ይባላል። ይሄ በእሷ ያደረገው ማለት ከእሷ የተወለደው መወለድ፣ ከእሷ ተወልዶ የሞተው ሞት፣ የተነሳው ትንሣኤ ለእኛ ቤዛ ነውና በእኔ ታላቅ ስራን አድርጓልና ትላለች። ስለዚህ ይሄ የኪዳን ፍጻሜ በኢየሱስ ክርስቶስ መሆኑን ያሳያል ማለት ነው። ለራሷ ለእመቤታችንም እንግዲህ ደግሞ ሌላ ኪዳን አላት። ይሄ ኪዳን እንግዲህ ምንድነው ያለ እንደሆነ ይሄ ወደ ሌሎቹ አዋልድ መጻሕፍት ስንሄድ ለምሳሌ መታሰቢያውን ያደረገ ስሟን የጠራ ይሄ እንኳንስ ለእመቤታችን መቼስ በሉቃስ በማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዛሙርቴ ስም ቀዝቃዛ ውሃ የሰጠ ይላል አይደለ? እውነት እላችኋለሁ ዋጋውን አያጣም እያለ ተናግሯል። ስለዚህ በደቀ መዝሙሩ ስም ውሃ መስጠት፣ ቁራሽ እንጀራ መስጠት፣ ቆሎ መስጠት ዋጋ የሚያስገኝ ከሆነ በእመቤታችን በድንግል ማርያም ስም ቀዝቃዛ ውሃ መስጠት ወይም ደግሞ የተራበ ማብላት፣ የተጠማ ማጠጣት ወይም ደግሞ በእሷ ስም መማፀን ስለ እናትህ ብለህ ይቅር በለን ማለት ከሌሎቹ የሚያንስ ነገር ሊሆን እንደማይችል እናምናለን። የበለጠ ነው ሊሆን የሚችለው። በሌላ መልኩ እናንተን የተቀበለን ይህን ተቀበለ ይላል አይደለ?
ደቀ መዛሙርቱን መቀበል እኔን መቀበል ነው አለ ማለት እነሱ ተላኪ ናቸው እሱ ላኪ ነው ስለዚህ የላኳችሁ እናንተን የተቀበለ እኔን ተቀበለ መልእክተኞቹን መቀበል ላኪውን መቀበል ነው አሁን በሌላ መልኩ እንግዲህ እነሱ የአምላክን ትምህርት ይዘው ነው እናንተን የተቀበለ እኔን ተቀበለ የተባሉት የአምላክን ትምህርት ይዘው ሄደው እመቤታችን ደግሞ ወደኛ የመጣችው ወደኛ የደረሰችው ቃሉን ትምህርቱን ወንጌሉን ይሄ ዝም ብሎ ጌታ እንዲህ ብሎ የሚለውን ነገር አይደለም ራሱ ጌታን ራሱን አስተማሪውን ነው ሌሎቹ ትምህርቱን ነው ተሸክመው ወደ ዓለም የመጡት እሷ ደግሞ መምህራቸውን ነው ወደ ዓለም ያመጣቸው ስለዚህ እመቤታችን ድንግል ማርያምም የእናትነት የአማላጅነት ቃል ኪዳን አላት ማለት ነው ኪዳን እንግዲህ በየዘርፉ ሌሎችም አባቶች ጋር ይሄ አለ እመቤታችን ጋር ደግሞ ለየት የሚለው የእናትነት መሆኑ ነው ቀጥተኛ ተሳትፎ ነው ያላት ግን እንደሌሎቹ ዝም ብሎ እንዲሁ የሚታይ አይደለም ለየት ያለ የኪዳን ተሳትፎ ነው ያላት በነገረ ድህነት ላይ ያው እንደሚታወቀው ቅዱስ ገብርኤል ሲያወስራት እነሆ እግዚአብሔር ባሪያ ብላ ራሷን አሳልፋ ሰጥታለች የሁላችን አንደበት ነው እሱ ስለዚህ እመቤታችን ፈቃድ የሁላችን ፈቃድ ነው ቃላችንን ተናግራልናለች እነሆ እግዚአብሔር ባሪያ አለ ማለት አትችልም የሚሉ ሰዎች ሞኞች ናቸው አሁን እኛ ስላላለች ማለት መብቷ ነው ብለን አንከራ ብላለች ኦሬዲ ስለዚህ አሁን ነፃነቷን የሚጋፋ አምላክ አይደለም አንዳንድ ሰዎች ሞኞች ናቸው መጻጉን መዳን ትፈልጋለህን ብሎ ነፃነቱን የጠበቀ አምላክ መቼም አይ በግድ መጽመስ ወለጅኝ አይላት በግድ ወለጅኝ የሚላት ይኖር ገብርኤል ለምን ይልከዋል ሲጀመር ዝም ብሎ መጥቶ አይጸነስም እንዴ ምንም እኮ ነፃ ፈቃድ ነው ስለዚህ ያ ነፃ ፈቃዷ እኛን ሁሉ የሚወክል ነው እነሆ እግዚአብሔር ባሪያ የሚለው ማለት ነው ስለዚህ ይሄ ሁሉ ሌላ ኪዳን ነው በእመቤታችን በኩል የምናገኘው ኪዳን ማለት ነው እንግዲህ ኪዳን እየሰፋ ሲሄድ ብዙ ነው መገለጫው ለማንኛውም እስከ እመቤታችን ከደረስ ኢየሱስ ክርስቶስ ብለሽኛል አይደል መድኃኒታችን ኢየሱስ ክርስቶስ ደግሞ እውነት ነው እሱ እንግዲህ አሁን እስካሁን ኪዳን ብለን በጥቂቱ ያየናቸው አባቶች እናቶች ወይም ሌሎቹ እመቤታችንን ጨምሮ ማለት ነው ተቀባዮች ናቸው ኢየሱስ ክርስቶስም አው ኪዳነ ምሕረት ማለት እንችላለን የምህረት አባት የምህረት ኪዳን እሱ ነው ነገር ግን እሱ ተቀባይ አይደለም ሰጪ ነው የሱ ኪዳን ደግሞ ምንድነው ያለ እንደሆነ ዋናው የጌታችን የመድኃኒታችን ኢየሱስ ክርስቶስ ኪዳን ማቴዎስ ምዕራፍ 26 ቁጥር 26 ላይ ሊመሰረት የሚችል ነው እኔ አንዱን ነው እንጂ ሌላስ ብዙ የነገረ ድነት ምስጢራት ቃላትን ማምጣት ይቻላል እኔ አንዱን ልናገር ብዬ ነው ይሄ ስለናንተ የሚፈስ የሐዲስ ኪዳን ደሜ ነው ብሎ ክርስቶስ አምላካችን ለደቀ መዛሙርቱ ሐሙስ ማታ ስጋውን ደሙን ሰጥቷቸዋል አይደለ ለዚህ ለሐዲስ ኪዳን የሚፈሰው ስጋው ኃጢያትን የሚያጥብ ነው ለምእመናን በዕለተ ዓርብ የሚቆረሰው ስጋው የዘላለም ሕይወትን የሚሰጥ ነው ይሄ ለኛ ኪዳናችን ነው ሌሎቹ የትኞቹም ቅዱሳን በመድረሻቸው እግዚአብሔር ነው ወደ እግዚአብሔር መድረሻ ሆኖ ነው ኪዳን አላቸው ምንል ወደ እግዚአብሔር መድረሻ ነው የሚሆኑን መታረቂያ ነው የሚሆኑን ክርስቶስ ግን ወደ ማንንም አይደለም ወደ ራሱ እና ወደ አባቱ ወደ ባህሪ አባቱ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ ነው ወደ ራሱ ሌሎቹ ቅዱሳን ግን የት ነው የሚያደርሱን ያለ እንደሆነ ወደ እግዚአብሔር ነው ወደ እግዚአብሔር ማለት ወደ ክርስቶስ ነው ለዚህ ማስረጃ የሚሆነን ዮሐንስ መጥምቅ ነው እንደተጻፈው በዮሐንስ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ እያስተማረ ሳለ ደቀ መዛሙርቱ ዮሐንስ ደቀ መዛሙርት ከሰሱት ኢየሱስ ክርስቶስን ያ ባለፈው ያጠመቀው ኢየሱስ የሚባለው እኮ እያስተማረ ነው አሉት እና እሱ ምን ብሎ መለሰላቸው ዮሐንስ መጥምቅ ሙሽሪት ያለችው እሱ ሙሽራ ነው ሚዜውም ስለ ሙሽራው ደስ ይለዋል እያለ ይመጣና ደቀ መዛሙርቱ ሁሉ ወደሱ እንዲሄዱ ከነገራቸው በኋላ ደስታ የተፈጸመ ነው ያለው ይሄ ማለት ነው የቅዱሳን የቃል ኪዳናቸው ፍጻሜ ሰዎችን ሁሉ ወደ ክርስቶስ ማድረስ ነው የድንግል ማርያምም ቢሆን ልጇ ላይ ማድረስ ነው ማለት የልጇ ስጋና ደም ላይ ማድረስ ነው ትልቁ ኪዳን ይሄ ነው በነገረ ቅዱሳን ላይ ያለን እንጂ ራሳቸው ላይ ማስቀረት አይደለም ወይም ደግሞ ይሄንን በሌላ አነጋገር እንድናየው የሰዎች ኪዳን ምንድነው ብንል ባጭሩ ሊገልጥልን የሚችለው የሆሳዕና ታሪክ ነው አህዮችን ፈቷቸው ሂዱ ፈታቸው አምጡልኝ ብሎ ራሳቸው አልተቀመጡባቸው ፈታው መቀመጥ ይችላሉ እኮ በጀርባቸው ላይ በተፈቱ አህዮች እንደ ክርስቶስ ግን አይደለም
የፈቷቸውን አህዮች ወደ ክርስቶስ ነው የወሰዷቸው እና ለክርስቶስ ነው የሰጧቸው እና ክርስቶስ ነው የተቀመጠባቸው። እስኪ እንደው የኢየሱስ ክርስቶስ ላይ እስክንደርስ እንቀመጥባቸው ብለው እንኳን እስከ እሱ ጋር እስከሚደርሱ ድረስ አልተቀመጡም ጀርባቸው ላይ። ይሄ ማለት ነው ቅዱሳን እንደው የክርስቶስ እስክናደርጋቸው እስኪ እኛን ያምልኩን ብለው ወይም ደግሞ ትንሽ እኛን ብቻ ከፍ ያርጉን ብለው እነሱን እንድናመልካቸው አይደል? እንደዛ አይነት አምልኮ የሚፈልግ ጻድቅ አምልኮ የሚፈልግ ሰማዕት ወይም መልአክ በቤተክርስቲያን ውስጥ የለም፣ አይታወቅም። ሁሉም ከኃጢአት ገመድ ይፈቱናል፣ ፈተው በቃል ኪዳናቸው ወደ ክርስቶስ ያደርሱናል። ይሄው ነው የደስታ የተፈጸመ የሚሉ እመቤታችንም ደስታዋ መቼ ነው የሚፈጸመው? በእኛ ምክንያት ያለ እንደሆነ ኪዳኗ እሷ ላይ አያስቀረንም። ኪዳነ ምሕረት ብንላት እሷን ወደ ልጇ ወደ እውነተኛው ስጋና ደም ነው የሚያደርሰው። እሱ ነው በቃ የኪዳን ፍጻሜ እሱ ነው። የእውቀት ፍጻሜ እሱ እንደሆነ ሁሉ ማለት ነው በኪዳናችን እና የኪዳንም ፍጻሜ መድኃኔዓለም ኢየሱስ ክርስቶስ ነውና ኪዳነ ምሕረት ብንለው ያው የተለመደ ቃል አይደለም በቤተክርስቲያናችን እንጂ ኪዳን መሐላ አይደለም። ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል አይደል? ይሄንን ተስፋ መስጠቱ እሱ ራሱ ስጋው ደሙ ለኛ የምህረት ኪዳናችን የኪዳናችን ውጤት ነው። ሰው ኃጢአቱ እንደሚሰረይለት ወይም ደግሞ ኃጢአቱ ተሰርዮለት የዘላለም ልጅነትና ሕይወት የሚያገኘው በክርስቶስ ስጋና ደም ነው። በዚህ ምክንያት እንግዲህ ክርስቶስ አምላካችንም የምህረት ኪዳን ወይም የኪዳን ምህረት ራሱን ልንለው እንችላለን ማለት ነው። ልዩነቱን ደግሜ ላስታውስ፣ ምናልባት አድማጭ ግር እንዳይለው። እመቤታችንም ተቀባይ ናት የምህረት ኪዳንን። ኪዳነ ምህረት ስንላት ኪዳኑን ወይም መሐላውን ቃል ኪዳኑን ከእግዚአብሔር ተቀብላ ነው። ሌሎችም ቅዱሳን ኢየሱስ ክርስቶስ ግን ከማንም የተቀበለው አይደለም፣ የባህሪው ነው። ይሄ ምህረት ይሄ ኪዳን ለኛ የገባው ኪዳን ማለት መሐላ አይደለ? እግዚአብሔር ለኛ የገባው መሐላ በራሱ ስም ነው። ሌሎቹ በእግዚአብሔር ስም ነው፣ እመቤታችንም በእግዚአብሔር ስም ነው። እሱ ግን በራሱ ስም ነው ኪዳን የሰጠ። ስለዚህ ይሄ ኪዳን እንደውም በአጋጣሚ ልንገርሽ፣ ይሄ ኪዳን በተለይ 9 ቋት በሌሊትና በሰርክ የምናደርሳቸው 9ኙም ኪዳናት የፍጡር ስም ሳይገባባቸው ነው የሚመለኩት ማለት የሚደረሱት። እግዚአብሔር ብቻ የሚመለክባቸው ናቸው። ለአምልኮ ብቻ የምንጠቀምባቸው ናቸው እና ይሄ ማለት ኪዳኑ የመጨረሻው ኪዳን ራሱ ላይ ነው የሚያልቀው ማለት ነው። መድረሻችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። በጣም ደስ በሚል ሁኔታ ነው የገለጹልን።